ስትራን ነበር እንዴ ሰማት? መቼም የፉ ልጅ ደግሞ ሞቷል። እሱ በፍጹም ሊሆን አይችልም። ኡፍ በቃ ዝም ብለሽ አትቀበጣጥሪ። የማይሆን ሀሳብ ነው እያሰብሽ ያለሽው። አርፈሽ ቁጭ በይ። ያንቺ ነው መሰለኝ። የምን እስክሪብቶ የኔ መሆኑን በምን አወቅ? አይ እዚህ ቴብል ላይ ያገኘሁትና ኪሴ ከተትኩት መሰለኝ። ኧረ የኔ አይደለም። እርግጠኛ ነሽ? ወይኔ ጉዴ! ኧረ ቅሌት! በቃ አገኘብኝ ማለት ነው። አንተ የተረገምክ! አዎ እርግጠኛ ነኝ። ከሌላ ቦታ ወስዶ ይሆናል እንጂ የኔ አይደለም። እሺ እንግዲህ እኔ ጋ ይሆናል። አዎ እዛ ያዘው እና በስተመጨረሻም ያገተቻት ማን እንደሆነች ወንድሟ በግልጽ ስለነገራት ቀጥታ ወደ ያኔት ቦታ ሄዳለች ማለት ነው። ያኔት ከታገተችበት እና እንዲሁም ደግሞ ከታሰረችበት ቦታ ድረስ በመሄድ እጅግ በጣም ስታፋጥጣት ነበረ ማለት ነው። ምክንያቱም እንግዲህ ሀና እንድትሰቃይና ከዚህ በላይ እንድትሰቃይ ገና እፈልጋለሁ መውጣት የለባትም ነበረ እያለች እንግዲህ ከወንድሟ ጋርም ስትናገር ነበረ። ግን ደግሞ ይህን ነገር ለምንድን ነው ያደረገችው? እኔ ምን አድርጊያት ነው? እኔ ግን ለእሷ ታማኝ ጓደኛዋ ነበርኩኝ። እሷ ለምንድን ነው እንደዚህ የምታደርገኝ? በማለት እንግዲህ ሀና እጅግ በጣም በመናደድ በመበሳጨት ያኔት ጋር ነበር የሄደችው ማለት ነው። በነገራችን ላይ አቤት ሰው በደግነትም ራሱ ይቀናል ማለት ነው። እና ያኔት እንግዲህ ሀናን የቀናችበት እንትን እሷ ለምንድን ነው ደግ የምትሆነው? እሷ ለምን ጥሩ ነገር ትሰራለች? እሷ ለምን መልካም ልብ አላተኝ? ለምን ይሄን ያክል ጥሩ ነኝ ትላለች? እናንተ ራሳችሁን በጣም ትክባላችሁ እያለች እንግዲህ ቃልን ስትናገረው ነበር ማለት ነው። እና ቃል ደግሞ አንቺ ከእሷ ጋር በምንም አይነት መልኩ አትገናኝም፣ እሷ ጨዋ ሴት ነች በማለት እንግዲህ ስለ ሀና ስለ እህቱ ሲናገር ነበረ ማለት ነው። እና ያኔት በጣም አይኗን አፍጣ እንግዲህ ቃልን እየተከራከረችው ነበረ። በስተመጨረሻም እንግዲህ ሀና ከዚህ በፊትም ያገተቻት አሁንም እሷ እንዳገተቻት እንዲሁም ደግሞ የኤፍራታን ልጅ እሷ አግታ ሊሆን ይችላል የሚለውን ነገር ስላየች ነው እንግዲህ ቀጥታ ቤት ድረስ የሄደችላት ማለት ነው። በነገራችን ላይ ያው አሁን ላይ ሀና እዛው የሄደችውን ወረቀት በእርግጠኝነት እሷ ልትሆን ትችላለች ብር የጠየቀችው የነ ኤፍራታን ብር የጠየቀችው ወይንም ደግሞ ልጁን እሰጣችኋለሁ ይሄን ያክል ብር እንድሰጡኝ እፈልጋለሁ ብላ የጠየቀችው በእርግጠኝነት እራሷ ትሆናለች በማለት ነው እንግዲህ ቀጥታ የሄደችው። እሷንም ስላሳገተቻት ወይንም ደግሞ እሷን ስላሰቃየቻት ብቻ አይደለም ግን ደግሞ ሰው እንዴት ከቁስል ላይ ቁስል ሌላ ነገር ያደርጋል? ለምንድን ነው ልጃቸውን አተዋል? ለራሷ እየተሰቃየች ነው። በጭማሪም ደግሞ ልጃችሁን እሰጣችኋለሁ ይሄን ያክል ገንዘብ መስጠት አለባችሁ የሚል ወረቀት ነው እንግዲህ ኤፍራታ ጋር የደረሰው ማለት ነው። እና ወረቀቱን ደግሞ ራሷ ሀና እዛው ወታ ሄዳለች ማለት ነው። እና ያንን ወረቀት በመያዝ ነው እንግዲህ አሁን ኤኒት ጋር የሄደችው ማለት ነው። ስለዚህ ስለ ወረቀቱ በእርግጠኝነት ልታፋጥጣት እሷንስ ለምን እንዳሳገተቻት ለምንስ ከወንድሟ ጋር ይሄን ያክል ነገር እያደረገች እንደሆነ ልጠይቃት ይመስለኛል ማለት ነው። እንግዲህ ከዚህ በፊት ቃልን በጣም እንደምትወደው እንደምታፈቅረው ለራሷ ለማድረግ እጅግ በጣም ብዙ ጥረት እንዳደረገች ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ ቃል ደግሞ እንኳን ሊቀርባት አይደለም ዘወር ብሎ ማለት ነው ሊያያት እንኳን አልቻለም። እሱ የሚወዳት የሚያፈቅራት ኤፍራታን ስለሆነ ማለት ነው። እሱ የወደዳት ያፈቀራት ካልሆነ በስተቀር ሴት ልጅ እንደዚህ ዘወር ብሎ ማየትም አይፈልግም። ግን ደግሞ ለሴት ልጅ ጥላቻ የለውም፣ በጣም ክብር አለው እንደውም ማለት ነው። እና ሌላ ነገሮችን በሴት ልጅ
ማድረግ የማልፈልጋቸውን ነገሮች እንዳደርግ አታስገድጅኝ እያለ እንግዲህ ያኔትን እንግዲህ በጣም ሲጠይቃት ነበር ማለት ነው። እና በነገራችን ላይ ቃልም ማለት ነው አድርግ የተባለውን ነገር የኤፍራታ ልጅ ማለት ነው እንደዚህ አድርግ ተብሎ ከዚህ በፊት የሰጠችው ትዕዛዙን ማነች? ራሷ እንግዲህ ያው አክስቱ ነች ማለት ነው። አክስቱ ነች ይህን ሁሉ ነገር ከነ ኤፍራታ እንዲሁም ደግሞ ከነ እናቱ ጋር እንዲያደርግ የጠየቀችው ማለት ነው። ልጁን የእሷን ልጅ እንዲገድል እንዲሁም ደግሞ አጠቃላይ የኤፍራታን ቤተሰብ ወይንም ደግሞ የናቱን ቤተሰብ አጠፋለሁ ብላ የምታስበው የራሱ የቃል አክስት ነች ማለት ነው። እና ለእሷ እየታዘዘ ነው። ግን ደግሞ እሱ እንደዚህ መጥፎ ነገሮችን ማድረግ ራሱ እንትን አላስቻለውም ማለት ነው። እና ቀጥታ ኤፍራታን ሲያየት በጣም ወዷት አፍቅሯት ነበረ። ስለዚህ ልጇ በህይወት እንዲቆይላት ወይንም ደግሞ እንዲያተርፈው የቻለው ከዚያን አንጻር ነው ማለት ነው። እና ትዝታ የምትባለው እስር ቤት ያለችው ነው እንደዚህ የምታደርገው ወይንም ደግሞ ይሄን ነገር እንዲያደርግ እያዘዘችው ግን ደግሞ በእሷ ምክንያት እንደሆነ አሁን ላይ ማለት ነው ሀና ምንም ነገር አታውቅም። ወንድሟ ጥሩ ነገር እንደሚሰራና መልካም ነገር እንደሚያደርግ እንጂ እንደዚህ መጥፎ ነገር እጆቹ እንደተነካኩ ምንም የምታውቀው ነገር የለም ማለት ነው። እና ከቃል ቤት በተደጋጋሚ በመግባት እንግዲህ ብዙ መረጃዎቹ እንደጠፉበትና እንደተሰረቀበት ያው ሁላችንም የምናውቀው ጉዳይ ነው ማለት ነው። ይህን ደግሞ የሚያደርጉት በእርግጠኝነት እነ ቢኒ ወይንም ደግሞ እንዲሁም ሉሊት ልትሆን ትችላለች ማለት ነው። በነገራችን ላይ ያው ቢኒም እየሰራ ይገኛል፣ ሉሊትም በጎን ማለት ነው እየሰሩ ይገኛሉ። ያውቃሉ የኤፍራታ ልጅ በህይወት እንዳለ ያውቃሉ። ሲቀጥል ደግሞ ሉሊት እና ቢኒያም ደግሞ አንድ ላይ እየሰሩ ነው ያሉት ማለት ነው። እና ሁለታቸው አንድ ላይ እንደሚሰሩ ወይንም ደግሞ ቢኒ በህይወት እንዳለ ራሱ ያው አቤል ያውቃል። ሌሎች ግን ምንም የሚያውቁት ጉዳይ የለም እስካሁን ማለት ነው። እና ወይዘሮ ገነት እንግዲህ እየተጨነቀች ትገኛለች። ምክንያቱም ያን ጊዜ እኮ በግድ ነው ቤት ውስጥ የወሰዳት በማለት እንግዲህ ስትጨነቅ ነበር። ግን ደግሞ ቃል ቤት ድረስ በመምጣቱ እኔ እኮ ያን ጊዜ አልወሰድኳትም፣ ምክንያቱም ከመንገድ ላይ አግኝተን ወይንም ደግሞ በሩ ላይ እንዳወራን ነው የተመለሰችው፣ ሌላ የሚሄድበት ጉዳይ አለኝ ብላ ወዲያውኑ ነው የሄደችው። እኔ ማወራውን ከእሷ ጋር ጨርሻለሁኝ፣ ግን ደግሞ ስልክ አላነሳ ስትለኝ ነው ወደ ቤት ራሱ የመጣውኝ በማለት እንግዲህ ምክንያት ወይንም ደግሞ ወይዘሮ ገነትን የሚያሳምን ምክንያት ማለት ነው የተናገረው። አንተ ጋር ነች የሄደችው ብላ ብትጠይቀውም እኔ ጋር ብትመጣና እኔ ራሴ ብወስዳት ደግሜ እኮ ወደዚህ ቤት አልመጣም፣ ምንድን ነው ራሴን ለምንድን ነው የማጋልጠው በማለት እንግዲህ መልሶላታል ማለት ነው። ስለዚህ ገኒ እሱ ምንም እንዳላረጋትና እንዲሁም ደግሞ በራሷ ጊዜ ዝም ብላ እንደጠፋች ነው የተረዳችው ማለት ነው። ሌላው ቢኒና እንዲሁም ደግሞ ናቱ ተገናኝተው ነበረ ማለት ነው። እና ያው ሉሊት ከአንተ ጋር እንደመጣች እና ለመጨረሻ ጊዜ ከአንተ ጋር እንደተገናኘች ነው እንግዲህ መረጃውን የማውቀው። ስለዚህ ሉሊት የት ነው ያለችው? ስልክም ስንደውልላት አታነሳም በሚል እንግዲህ ያው ናታን ጠይቆት ነበረ ማለት ነው ቃልን። እኔ አላየዋትም፣ ምክንያቱም ያን ጊዜ አዎ ተገናኝተናል፣ ልክ ያው በር ላይ አውርተን ነው የተለያየ ነው እንጂ ሌላው ስለ እሷ ጉዳይ ምንም የማውቀው ነገር የለኝም በማለት እንግዲህ ቃልም ይሄን ነገር ዘግቷል። ግን ደግሞ ናታን የጠረጠረው ነገር አለ። ከዚህ በፊት እንግዲህ የሀናን ጓደኛ አግቷት በነበረ ሰዓት ቃል ማለት ነው እንግዲህ ናታን ጋር ደውላ ነበር በሉሊት ስልክ ማለት ነው። እና ለአንተ በጣም አስፈላጊ የሆነ መረጃ አለኝና ቀጥታ ከምልክልህ ሎኬሽን እንድትመጣ ፈልጋለሁ። እኔን በመጀመሪያ ካለሁበት አስወጣኝና ከዛ እውነቱን እነግርሃለሁ በማለት እንግዲህ እንትን ብለው ነበር። ግን ደግሞ ናታን በቦታው ደርሶ ሊፈታት ወይንም ደግሞ ሊያስመልጣት ሲሞክር ከኋላ ቃል መጥቶ እንደመተውና ራሱን እንደሳተ እንዲሁም ደግሞ እሷን ራሷን ሌላ ቦታ ወስዶ እንዳገታት እንግዲህ ሁላችንም ያየነው ጉዳይ ነው ማለት ነው። በወቅቱ ምን ተረድቷል መሰላችሁ? ናታን የሸተተውን ሽቶ ማለት ነው። ስለዚህ አሁንም ያ ሽቶ ሸቶታል። ስለዚህ ያን ጊዜ ልጅቷ ታግታ የጠራችለት ስለዚህ ራሱ ነው ያገታት እና ሉሊት ልጅ ታገተ ምናምን የምትለውና አሁንም ደግሞ ይቺ ልጅ ያገታት ወይንም ደግሞ ሉሊትን የሚያገታት እሱ ነው በማለት እንግዲህ ውስጡ ጠርጥሯል። ስለዚህ ናታን ምን ብሎታል ለቃል
እንግዲህ ያው በእርግጠኝነት እንጠብቃታለን፣ ካልመጣሽ ግን አንተ ነህ ተጠያቂ የምትሆነው በማለት እንግዲህ በፖሊስ ስትጠይቅ ራስ መልሱን ትሰጣለህ ብሎታል ማለት ነው። ችግር የለውም በፖሊስም ቢመጡ ቢጠይቁኝም እኔ ችግር የለውም አንተ የነገርኩህን ወስጄ እነግራቸዋለሁ፣ ሌላ ምንም አይነት የማውቀው ነገር ስለሷ የለም በማለት እንግዲህ ቃል መልሷል። አሁን ላይ እንግዲህ ቃልን ለመከታተል ወስኗል ማለት ነው። ያ ማለት የሚገባበትንና የሚወጣበትን ለማወቅ ነው የፈለገው። ከዚህ በፊትም እንግዲህ ስራ ቦታውን ነግሮት ስራ ቦታ ሄዶ ሲጠብቀው አልመጣም ማለት ነው። ስለዚህ ሌላ ቦታ ነበር የነገረው። አሁን ግን የሚኖርበትንና እንዲሁም ደግሞ የሚሰራውን ነገር ማየት እፈልጋለሁ በማለት እንግዲህ እናቱ እየተከታተለው ይገኛል። ያ ማለት እንግዲህ ሉሊት ከታገተችበት ወይንም ደግሞ አኒት ከታገተችበት ቦታ በእርግጠኝነት ስለሚሄድ ያውቃል። ሲቀጥል እንግዲህ አሁን ላይ ኤፍራታ እጅግ በጣም አዝናለች ማለት ነው። ምክንያቱም እንግዲህ ልጄ ለምንድን ነው ነፍሱ እንኳን እንዲያርፍ ለምንድን ነው የማይተውት? ለምንድን ነው በየመሃሉ እየመጡ እንደዚህ የሚጨቀጭቁኝ፣ ሰላሜን የሚነሱኝ ለምንድን ነው በማለት እጅግ በጣም እያዘነች እየተበሳጨች ትገኛለች ማለት ነው። ምክንያቱም ልጃችሁን እናመጣላችኋለን፣ ይህን ያክል ገንዘብ እንድትከፍሉኝ እፈልጋለሁ እያሉ እንግዲህ ከዚህ በፊት እንደሚያደርጉት አሁንም ወረቀት ማለት ነው በሕፃን ልጅ እየላኩ ይገኛሉ ማለት ነው። እና ያንን ነገር አይታ እጅግ በጣም እየተበሳጨች ነው ማለት ነው። ናቱም ትንሽ ጊዜ አርፈን ነበር ደግሞ እንደገና ጀመራቸው። ቆይ ግን ማን ነው እንደዚህ የሚያደርገው? ለምንድን ነው ህይወታችን የማንኖር? ለምን አይተውንም? እያለ እንግዲህ እሱም እየተበሳጨ ይገኛል ማለት ነው። እንዲሁም ኤፍራታን እስኪ ላጽናናት በማለት እንግዲህ ኤፍራታን ይዟት ወደ ውጭ ለመውጣት ወስኗል ማለት ነው። እና እጽ አሁንም እንግዲህ ነገሮቹን እያሰበች ትገኛለች። ቆይ ምንድን ነው? ማን ነው እንዴ? እንዴት ሊሆን ይችላል? የወንድሜ ልጅ እንዴ በህይወት እንደሌለ የታወቀ ነገር ነው። ስለ ሉሊት ደግሞ ልጅ ታገተ ምናምን እያለች ስታወራ የነበረው ስለማን ህፃን ነው እያለች እንግዲህ ያው ጺም እጅግ በጣም እያሰበች እያንሰላሰለች ትገኛለች ማለት ነው። እኔ በነገራችን ላይ ዳግማውን ያውቃል ማለት ነው። ምንም ያክል እሱ መጥፎ ነገር ሰርቷል አውቃለሁኝ። ከዚህ በፊት እንግዲህ ያው ሊገላት አስቦ ነበረ። የተመረዘ ውሃ እንድጠጣ አድርጓል ማለት ነው። ገና ያ ሚስጥር ይወጣብኛል ብሎ ነው እንጂ የኤፍራታ ልጅና እንዲሁም ደግሞ የናቱ ልጅ በህይወት እንዳለ ዳግም ያውቃል ማለት ነው። እና ይህን ነገር በግልጽ ይብን ራሱ እሱ መናገር ነበረበት። ግን ደግሞ ዳግም የድሮ ዳግም አይደለም። በነገራችን ላይ ስርዓተ ቢስ ሆኗል። በጣም መጥፎና ብቻ ግን ለቤተሰቦቹ የማያስብ ነው። በፊት በጣም ጎበዝ እና ለእናቱ ታዛዥ እንዲሁም ደግሞ ለኤፍራታ ማለት ነው መልካም ወንድም ነበር። አሁን ላይ ግን እንዳልሆነ ሆኗል ማለት ነው። እና ይህንን ምስጢር እንግዲህ ሉሊት ታውቃለች፣ ዳግም ያውቃል፣ እንዲሁም ደግሞ ቃል ሀና ሆነው ብቻ ብዙ የሚያውቋሉ። ሀና ግን አሁን ላይ ማለት ነው እነ ኤፍራታ ወይንም ደግሞ በጣም እየጠሏት መጥተዋል። እንዲሁም ደግሞ ልትቀመጥ ስትል ወንበሩን በማሸሽ ማለት ነው እሷ እንድትወርቅ እያደረጉ ሲስቁባት ነበር። ግን ደግሞ እሷ እንደውም ለነሱ በጣም እያገዘች ነበር፣ ለነሱ በጣም እየሰራች ነው። ኤፍራታ ከልጇ ጋር እንድትገናኝ በጣም እጥረት እያደረገች ወንድሟንም በጣም በብዙ ነገሮች እየተናገረችው ትገኛለች ማለት ነው። እና ምንም አይነት ጥፋት የለባትም። እነሱ ግን ለተንኮልና እንደዚህ ሆን ብላ የቀረበች ነው የመሰለቻቸው። በእርግጥ እነሱን ለማጽናት ወይንም ደግሞ እነሱ ምን እንደሚያደርጉ ለማየት ነው ወንድሟ ከፄ ጋር ጓደኝነት እንድትፈጥር ያደረጋት። ሆኖም ግን ይሄን ያክል መጥፎ ነገር እሷ እያደረገች አይደለም። እንዲሁም መጥፎ ነገር ወንድሟ ሲያደርግ እንኳን ትቆጣዋለች። ምክንያቱም ለምንድን እንደዚህ ሆነ እያለች እንግዲህ እየተናገረችው ትገኛለች ማለት ነው። ግን ደግሞ ፄና እንዲሁም ደግሞ ኤፍራታ በመጥፎ ነገር ነው እየተረዱ ያሏት። ያ ማለት እንግዲህ ፄ ራሱ እንዴት ትዳር ካለው ሰው ጋር እንዴት ትንጠለጠላለች? እንዴት አርፋ አትቀመጥም? ምክንያቱም ናቱን የወደደችው ያፈቀረችው መስሏት ማለት ነው። ግን ደግሞ ናቱ ነው የቀረባት ራሷ ሀናን ማለት ነው። ሀናን የቀረበበት ምክንያት እንግዲህ አፍቅሯት ወዷት ሳይሆን መረጃ ስለፈለገ ነው። ፄን እንደዚሁ ዝም ብላ አልቀረበቻትም። ስለዚህ አንድ የሆነ ነገር ከጀርባዋ ነገር የሆነ ነገር እያደረገች ነው በማለት እንግዲህ ያው ሀናን እየተከታተላት ወይንም ደግሞ ሀናን ለማግኘት ለመቅረብ ያለውን ነገር ለማወቅ ስለፈለገ ብቻ ነው ሲያወራት ወይንም ደግሞ ቴክስት ያረገላት ያለው ማለት ነው። ያው እንግዲህ ኤፍራታ በሌላ መልኩ ነው የተረዳችው። ያው ናታን ሌላ ሴት ማፍቀር ጀመረ፣ እኔን ተወኝ እያለች እንግዲህ
እሷም እሱን ለማስቀናት እጥረት እያደረገች ትገኛለች ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል፣ ምን ይሆናል የሚለውን ነገር እንግዲህ ሀናስ ምን ልታደርጋት ትችላለች ኤኔትን የሚለውን ነገር እንግዲህ ሁላችንም ማለት ነው አብረን የምናየው ይሆናል። በሩን ከፍታላታለች በእርግጠኝነት ማለት ነው። ማምለጥ ትችላለች። ያው ያችኛዋ በጣም እንትን ነች፣ ኃይለኛ ነች ማለት ነው። ያኔት በጣም ኃይለኛ ነች። ሀና ደግሞ በጣም ፈሪ እንዲሁም ደግሞ በጣም ትሁት ልጅ ነች ማለት ነው። ስለዚህ ያኔት ከዚያ ክላስ የምትወጣበት አጋጣሚ እንደውም አገኘች። ምክንያቱም በእርግጠኝነት ገፍትራት ነው የምትወጣው። ለሀና አትሸነፍም ባይልኝ ወንድሟ ካልደረሰላት ካልመጣላት በስተቀር። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።